አብራችን ቆዩ። በሀገር ውስጥ ዜናዎች ጀምራለሁ። ባለሀብቶችና መንግስታዊ ድርጅቶች በቀጣይ የውድድር ዓመት ደብረ ብርሃን ከተማ እግር ኳስ ክለብ ወደ ፕሪሚየር ሊግ እንዲያድግ ማገዝ ይገባቸዋል ሲሉ የክለቡ አሰልጣኝ ኃይለ ኢየሱስ ጋሻው አሳሰቡ። ክለቡ በዘንድሮ የውድድር ዓመት በኢትዮጵያ ከፍተኛ ሊግ ምድብ ለ7ኛ ደረጃን ይዞ አጠናቋል። ኪዳነ ማርያም ብርሃኔ ዝርዝር አለው። በተጠናቀቀው የ2018 የኢትዮጵያ ከፍተኛ ሊግ በምድብ 2 ከተካፈሉ ሁለት የአማራ ክልል ክለቦች መካከል ደብረ ብርሃን ከተማ አንዱ ነው። ክለቡ በአመቱ ካደረጋቸው 20 ጨዋታዎች 25 ነጥቦችን ሰብስቦ ማለትም በአማካኝ በየጨዋታዎቹ 1.25 ነጥብ አግኝቶ በምድቡ 7ኛ ደረጃን ይዞ አጠናቋል። የክለቡ አሰልጣኝ ኃይለ ኢየሱስ ጋሻው ደብረ ብርሃን ከተማ እንደ ክለብ በከፍተኛ ሊጉ አመቱን እንዴት አሳለፈ ስንል ጠየቅናቸው። የመጀመሪያ ዙር የፉክክር ጊዜያት ላይ 4ኛ ሆነን ነው የጨረስነው። ከአንደኛ ከነበረው ቡድን ጋር ብዙ ርቀት አልነበረንም። ሁለተኛው ዙር ላይ ግን እንጠቀምባቸው የነበሩ ልጆች በሙሉ ጥሩ የነበሩ ስለነበረ ክለቦች ተመኟቸው። በተለይ አጥቂያችን ጎል አግቢ ሆኖ ይከተል የነበረ ልጅ ፍስሐ የሚባለው ልጅ በቃ ክለባችን በሐላባ ከተማ ውስጥ ለመሄድ ልቡ ጓጉቶ ቲማችንን ሁለተኛ ዙር ከመጣ በኋላ ሳይጠቅመው ጎርቶት ነው ሄደው። በሱም ምትክ ተጫዋች አልመጣም፣ እሱም ጎርቶት ነው ሄደው። ክለቡ አመቱን ሲጀምር የሚሆን በውድድሩ አጋማሽ በቂ የዝግጅትና የአቋም መለኪያ ጨዋታዎችን አለማድረጉ በታሰበው ልክ ውጤት እንዳያመጣ ሌላው ምክንያት እንደነበር ነው አሰልጣኙ ያነሱት። የነበረን የዝግጅት ጊዜ ማነስ ከተጫዋቾች ጥራት ጋር ተያይዞ የተሞክሮ ጌሞች ምናምን ክለቡን ቁመናውን ለመመልከት ያግዘን እነኚህ ነገሮች በቃ ሳይታገዝ ነው ክለቡ ቀጥታ ውድድር ውስጥ የገባው በአንደኛውም ዙር በሁለተኛውም ዙር። ያም ሆኖ ይላሉ አሰልጣኝ ኃይለ ኢየሱስ ከነበሩ ችግሮች አንጻር ግን በከፍተኛ ሊጉ ክለቡን መቆየቱ በበጎ ሊታይ እንደሚገባ ገልጸዋል። እኔ አሁን ፕሪሚየር ሊግ የገባው ያህል ባይሰማኝም ግን በቃ ጥሩ ተፎካካሪ ሆነን በሊግ ውስጥ እንደቆየን አስባለሁ። ውስጥ ማለት ነው ቲሙም ውስጥ ያሉት የስታፍ አባላትም አመራሮችም ይሄን ያውቁታል ከእንደ ችግራችን ጭምር ሆኖ። ከዚህ ባሻገር ግን ደብረ ብርሃን ከተማ በቀጣይ ዓመት ውጤታማ ሆኖ ፕሪሚየር ሊጉን እንዲቀላቀል የክለቡ አመራሮች ቁርጠኛ መሆን እንዳለባቸውና የአካባቢው ባለሀብቶችም አዎንታዊ አስተዋጽኦ ማድረግ እንዳለባቸው ጠቁመዋል። የቤት ስራ የሚሆነው ለባለድርሻ አካላቶች ነው። ባለድርሻ አካላቶች ክለቡን በቃ ማሻገር አለብን ብለው 100% ከወሰኑ በቃ ሊሻገርበት የሚችል ትልቅ አቅም አለው። አካባቢ ላይ ትልልቅ ባለሀብቶች አሉ። አገራችን ላይ የሚፈሩ ተጫዋቾች አዲስ አበባ መዳረሻ ስለሆነ ደብረ ብርሃን የሚመጡ ተጫዋቾች ብዙ አሉ። ክለቡ ታሪክ ያለው ክለብ ነው። እንግዲህ ለክለቡ ቀጣይ ዘመን የተሻለ አመራር ተፈጥሮ ኮሚትመንት ይፈልጋል። እሱም ነገር ተጨምሮበት እንግዲህ ሀሳባቸውን ፕሪሚየር ሊግ የሚል ነገር ወስነውበት ባለድርሻ አካላቶች ቢያስቡት የሚል ነገር ሀሳብ እናቀርባለን። በውድድር ዓመቱ በኢትዮጵያ ከፍተኛ ሊግ ሐላባ ከተማና ጋሞ ጭንቻ ወደ ኢትዮጵያ ፕሪሚየር ሊግ ማደጋቸውን ማረጋገጣቸው ይታወሳል። የሲቢኢ የኢትዮጵያ ፕሪሚየር ሊግ 31ኛ ሳምንት ጨዋታዎች ዛሬ ይጀምራሉ። አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ላይ 2 ጨዋታዎች ሲካሄዱ ኢትዮጵያ ቡና ከመቻል የሚያደርጉት ጨዋታ ይጠበቃል። ባለፈው ሳምንት የመሪው ሲዳማ ቡናን መሸነፍ ተከትሎ የ7 ነጥብ ልዩነቶችን ያስቀጠሉት መቻሎች የዛሬውን ጨዋታ አሸንፈው ልዩነቱን ለማጥበብ ይገባሉ። ኢትዮጵያ ቡና ከመጨረሻዎቹ 6 ጨዋታዎች ሸገር ደርቢን ብቻ አሸንፈው በ4 አቻ ተለያይተው በአንዱ ተሸንፈው በ42 ነጥብ 7ኛ ላይ ተቀምጠዋል። በዛሬው ጨዋታ በኢትዮጵያ ቡና በኩል ኦካይ ጁል በቅጣት ምክንያት አይሰለፍም። በመቻል በኩል ቻላቸው መንበሩና ውብሸት ጭላሎ በጉዳት መሐመድ አበራ በህመም ከስብስቡ ውጭ ናቸው። አለም ብርሃን ይግዛውና ብሩክ ማርቆስ ቅጣታቸውን ጨርሰው ለጨዋታው ዝግጁ ናቸው። ሁለቱ ቡድኖች እስካሁን በሊጉ 37 ጨዋታዎችን አድርገው ኢትዮጵያ ቡና 20 ጊዜ በማሸነፍ ቀዳሚ ነው። መቻል 7 ጊዜ ድል አድርጓል። በ10 ጨዋታዎች ደግሞ ነጥብ ተጋርተው አጠናቀዋል። ጨዋታው ምሽት 12 ሰዓት ላይ ይጀምራል። ከዚህ ጨዋታ ቀድሞ 9 ሰዓት ላይ አዳማ ከተማ ምድረገነት ሽሬን ይገጥማል። ከደቂቃዎች በኋላ 7 ሰዓት ላይ በአዲስ አበባ ስቴዲየም ቅዱስ ጊዮርጊስ መቀሌ ሰባ እንደርታ ጋር ጨዋታውን ያደርጋል። ካለፉት 3 ጨዋታዎች አንዳችና 2 ሽንፈት ያስመዘገቡት ቅዱስ ጊዮርጊሶች ከወራጅ ቀጠና በ2 ነጥብ ብቻ ርቀው 13ኛ ላይ ተቀምጠዋል። ተጋጣሚያቸው መቀሌ ሰባ እንደርታ ከተከታታይ ድሎች በኋላ ከሀዲያ ሆሳዕና ጋር ነጥብ ተጋርተው በ40 ምንጭ የተሸነፉት መቀሌዎች በ30 ነጥቦች 19ኛ ላይ ይገኛሉ። ሁለቱም ክለቦች ካለባቸው ስጋት ለመላቀቅ የሚያደርጉት ጨዋታ ነው። ሁለቱ ቡድኖች በሊጉ 7 ጊዜ ሲገናኙ ቅዱስ ጊዮርጊስ 2 ጊዜ፣ መቀሌ ሰባ እንደርታ ደግሞ 1 ጊዜ አሸንፏል። በ4 ጨዋታዎች ደግሞ ነጥብ ተጋርተው አጠናቀዋል። ሀዲያ ሆሳዕና ከሐዋሳ ከተማ 10 ሰዓት ላይ በአዲስ አበባ ስቴዲየም የሚደረግ ሌላ ጨዋታ ነው።